የታሪክ ምዕራፍ መነሻው ህልም ነው። ውጤት የሚለካው ደግሞ በጽናት። ከዛሬ 10 ዓመታት በፊት ቴምር ፕሮፐርቲስ ሲመሰረት ዓላማው ግንባታን ብቻ ማካሄድ ሳይሆን የኢትዮጵያን የሪል ስቴት ዘርፍ በአዲስ እይታ መቅረጽ ነበር። በሀገራችን የቤት ፍላጎትና የአቅርቦት ክፍተት ትልቅ ቢሆንም ቴምር ግን ትኩረቱን ያደረገው በቁጥር ላይ ሳይሆን በታማኝነት ላይ ነበር። አሁን ላይ ቆመን ስንመለከት ያኔ የተዘራው የታማኝነት ዘር ዛሬ ለብዙዎች ጥላ የሚሆን ታላቅ ተቋም ሆኖ አብቦ እናገኘዋለን። ቴምር ሪል ስቴት በሁለት ትልቅ ባለራዕዮች 2008 ዓ.ም በጥቂት ሰራተኛ የማህበር ቤቶችን በመስራት ጉዞውን የጀመረ ሲሆን አጀማመሩ እንደ ከተማ የቤትና የሱቅ እጥረት በከፍተኛ ደረጃ እንዳለ እናውቃለን። ከዛም ባሻገር ዋጋውም ለደንበኛ ወይም ለከስተመር ማይቀመስ አይነት ነው የነበረው። አመሰራረታችን እንደነገርኳችሁ ከማህበር ቤት ነው። የማህበር ቤት ማለት የጓደኛ የዘመድን የቤተሰብን በመስራት ነው የምታረገው። በጋራ እናዋጣለን፣ በጋራ እንገነባለን የሚል ስሜት ነው። እዛ ውስጥ ሪል ስቴት ምንድነው የሚለውን በደንብ አንደርስታንድ አድርገናል ብለን እናስባለን። ከዛ ባሻገር ከስተመሩ ምን ይፈልጋል የሚለውን ነገር በደንብ ዲቴል እንድንረዳ አግዞናል ብዬ አስባለሁ። ሪል ስቴትን በደንብ አጠናክረን ስንቀጥል ቤት በምን መልኩ መገንባት አለበት፣ የት አካባቢ መገንባት አለበት፣ በምን መልኩ ቤቱን ዲሊቨር ማድረግ ይቻላል፣ ሱቅም ስንል እንደዚሁ በተለያዩ ቦታዎች ምን አይነት ሱቆችን መስራት እንዳለብን በደንብ ግንዛቤውን እንድንይዝ ረድቶናል ብዬ አስባለሁ። ያው በትንሽ ኃይል የተጀመረ ስራ አሁን ላይ ከ1500 በላይ ቋሚ ሰራተኞችን ይዘን እየሰራን እንገኛለን። ቴምር ላይ ሲመጡ አሁን የት ነው ያላችሁ ካሉን የት ይሆንላችሁ ነው፣ መቼ ነው የሚደርስ ካሉን ደግሞ መቼ ሚደርስ ይሆንላችሁ። ተሰርቶ ያለቀ ፕሮጀክት ጭምር እስከ የ6 ወር፣ የ1 ዓመት፣ የ2 ዓመት፣ የ3 ዓመት እንደ ከስተመሩ ፍላጎት ፕሮጀክቶችን ይዘን ቀርበናል ማለት ነው። ከዛም ባሻገር የተለያዩ ሱቆችን እንደ ፐርፐዛቸው አላማቸው የተለያዩ ሞሎችን እየገነባን እያስረከብን እንገኛለን ነው። ለቁጥር ሳይሆን ለመፍትሄነት አሉ ለመባል ሳይሆን የመፍትሄ ምንጭ ለመሆን ድርጅቱ በሚያደርገው ጉዞ ዘርፉ ላይ በዋነኛነት ቅሬታ የሚነሳበትን ግንባታን በወቅቱ ያለማጠናቀቅ ችግር ለመቅረፍ የራሱን ዘዴ ቀይሷል። ይህም በሙያው አንቱታን ያተረፉ እውቅ ባለሙያዎችን በአንድ ጥላ ስር ከማሰባሰብ ጀምሮ አዲስ አይነት የግንባታ ባህልን በማስተዋወቅ የሚገለጽ ነው። ማስረከብ እንደ አንድ ኢሹ ሆኗል። ከማስረከብ ባለፈ ደግሞ የተለያዩ አይነት ፕሮሚሶችን በመግባት ግን ቤቱ ሲደርስ እነዛ ፕሮሚስ የተደረጉ ነገሮች ያለመኖር ነገር አለ። ቴምር ሲነሳም እነዚህን ለመቅረፍ ነው አላማው አድርጎ የተነሳው። እነዚህ ነገሮች በመጀመሪያ ደረጃ ለመቅረፍ ያደረግነው ከመንግስት በሊዝ የሚወጡ ቦታዎችን ጨረታ አሸንፈን ቦታዎችን ሴኩር ማድረግ ነው። ከዛ ውጭ ፎከስ አድርጎ ሪል ስቴት ላይ ብቻ ስራዎችን መስራት፣ የተለያዩ ስራዎችን መስራት ሀሳብን ይበትናል ብለን እናስባለን። ቴምር ሪል ስቴት ሪል ስቴት ላይ ብቻ ፎከስ ያደረገ ካምፓኒ ነው። እንደዚሁም መሬቶችን ደግሞ ሴኩር የሚያደርገው የከተማ አስተዳደሩ በሊዝ በጨረታ የሚያወጣቸውን ቦታዎችን ሴኩር ያደርጋል። እነዛ ቦታ ላይ ስለሚያለማ ለዲሊቨሪ ትልቅ እገዛ አድርጎለታል ብለን እናስባለን። አሁን ቴምር ሪል ስቴት እንደ ካምፓኒ ሰርቶ ማስረከብን ቀላል መሆኑን ያሳየ ትልቅ ድርጅት ነው ብለን ነው የምናስበው። ይሄንኑ አጠናክረን የምንቀጥል ይሆናል ማለት ነው። በሪል ስቴት ዘርፍ ትልቁ ስኬት የሰነድ ፊርማ ሳይሆን የቁልፍ ርክክብ ነው። ቴምር ፕሮፐርቲስ ባለፉት ዓመታት ቃሉን በተግባር ለመተርጎም ሌት ተቀን ደክሟል። እስካሁን ድረስ በተለያዩ ስትራቴጂካዊ ስፍራዎች ላይ የተገነቡ ከ10 በላይ ሳይቶችን በስኬት በማጠናቀቅ ለባለቤቶቻቸው አስረክበዋል። እነዚህ የመኖሪያ መንደሮች የቴምርን የጥራት ደረጃና የምህንድስና ጥበብ ማሳያ ከመሆናቸው ባሻገር ከ550 በላይ የሚቆጠሩ ቤተሰቦች የቤት ባለቤት የመሆን ህልማቸውን ያሳኩባቸው የኩራት አሻራዎች ናቸው። እያንዳንዱ የጡብ ንብርብር፣ እያንዳንዱ የተጠናቀቁ ህንፃዎች የቴምርን የትጋት ታሪክ ቀርጾ ያኖሩ ህያው ምስክሮች ናቸው የሚባለውም ለዚሁ ነው። ያው ቴምር ሪል ስቴት ሲመጣ ያደረገው ምንድነው? በደንብ ወደ ሚዲያውን ሲገባ እንሰራለን ብሎ ሳይሆን በርከት ያሉ ፕሮጀክቶችን ሰርቶ አሳይቶ ከአያት እስከ ጋርመንት፣ መሀል ፒያሳ፣ ጠናተራ የተለያዩ አካባቢዎች ላይ ፕሮጀክቶችን ፈጽሞ ነው የዚህ አይነት ፕሮጀክቶችን ሰርቻለሁ፣ ቀጣይ ደግሞ ከዚህ በተሻለ መልኩ ሰራለሁ በሚል ነው የመጣው። ከ10 በላይ ፕሮጀክቶችን ዴሊቨር አድርገናል። ዚስ ይርም ወደ 10 የሚሆን ወይም ከ1000 በላይ ካርታ ለከስተመር ልናስተላልፍ ሬዲ አድርገናል። አጠቃላይ ወደ 28 ፕሮጀክት የሚሆኑ አክቲቭ ፕሮጀክቶች አሉን። እንደ ቀጣይ ወደ 100 ፕሮጀክት የመድረስ ሀሳብ ነው ያለ። ከስር ዴሊቨር የምናደርጋቸውን ፕሮጀክቶች ወይም ማስረከባችንን እየቀጠልን ጎን ለጎን ደግሞ
አዳዲስ ሳይቶችን አክቲቭ እያደረግን የምንሄድ ይሆናል ማለት ነው። በደንብ የተደራጀ የኮንስትራክሽን ካምፓኒ ስላለን በዛ መልኩ ግንባታዎችን እያቀላጠፍንና የማስረከብ ሂደቱን እያሳለጥን እንሄዳለን ማለት ነው። ቴምር እንደ ማንኛውም የንግድ ድርጅት ከደንበኞቹ ጋር የሻጭና የገዢ ብቻ ግንኙነት የለውም። ይልቁንስ ደንበኞቹን ቤተሰብ በማድረግ የእርካታ ደረጃቸውንም ለማስጠበቅ ከግንባታ ጥራት እኩል ይለፋል። ይህም ቴምር ቤት የመጡ ደንበኞች የአንድ ጊዜ ገዢዎች ብቻ ሳይሆኑ የዕድሜ ዘመን ቤተሰቦች እንዲሆኑ አድርጓል። ቴምርን ስናስብ ያለ ደንበኞቹ በፍጹም ማሰብ አይቻልም። ደንበኞች ምን ይፈልጋሉ? በምን ያህል ጊዜ ሊደርስላቸው ይፈልጋሉ? ምን አይነት እይታ እንዲኖረው ይፈልጋሉ? ከአካባቢው ጋር ያለውን መስተጋብርም እንዴት ቢሆንላቸው የተሻለ ይሆናል የሚለውን እሳቤ ነው የመጀመሪያ ታርጌታችን። ቢሮ ላይ ሲደርሱ የምናደርግላቸው መስተንግዶ የቤተሰብ ያህል ነው። ቢሮ ላይ ደርሰው ገዙም አልገዙም አንድ ሰው ቴምርን ሲረግጥ የቤተሰብ አይነት ስሜት እንዲሰማው በትክክል የተረዱ የከስተመር ሰርቪስ ሰራተኞች አሉን። የሽያጭ ባለሙያዎቻችን እያንዳንዳቸው ደንበኛን እንዴት ቤተሰብ የማድረግ ክህሎት ሊያዳብሩ ይገባል የሚለውን ነገር በየጊዜው አፕዴት እናደርጋቸዋለን። ያ ነው የቴምር ቤተሰብን የመፍጠር የመጀመሪያው እንቅስቃሴ። ቴምር ፕሮፐርቲስ ከደንበኞቹ ጋር ያለው ግንኙነት ቤት ከማስረከብ ባለፈ ዘላቂ ጥቅም ላይ የተመሰረተ ነው። ለዚህም ማሳያ የሚሆነው የሀገራችንን ስም በዓለም አቀፍ ደረጃ ከሚያስጠራው የኢትዮጵያ አየር መንገድ የሸባ ማይልስ ፕሮግራም ጋር የተደረገው ታሪካዊ ስምምነት ነው። ይህ አጋርነት የንግድ ትብብር ብቻ ሳይሆን የቴምር ደንበኞች በቤታቸው እየኖሩ የዓለምን ደጅ እንዲረግጡ የሚያስችል ልዩ ዕድል ነው። ቤት መግዛትና ዓለምን መዞር በአንድ ላይ የተቆራኙበት፣ ለደንበኞቻችን ያለንን ጥልቅ ክብር የምንገልጽበት አዲስ ምዕራፍ። ግዙፉ የኢትዮጵያ አየር መንገድ የኢትዮጵያ ኩራት ብቻ ሳይሆን የአፍሪካም ኩራት ነው። እንደዚሁ ግዙፍ ከሆነ የኢትዮጵያ አየር መንገድ ጋራ የስታር አሊያንስ ሜምበር መሆኑ ይታወቃል። ይህንን ተንተርሶ ከኢትዮጵያ አየር መንገድ ጋራ ፓርትነር የመሆን እድሉን አግኝተናል። በዋናነት ይህን እድል ማግኘታችንን የወደድንበት ምክንያት ከስተመሮቻችን በብዛት ከዲያስፖራው ክፍል ናቸው። ስለዚህ እኛ ሀገር ላይ ሲመጡ የት አካባቢ ነው ያላችሁ ሲሉን የት ይሁንላችሁ ነው። አሁን ግን እንደ ቀጣይ የት ነው ያላችሁት ግዙፍ የሆነውን ከኢትዮጵያም አልፎ ከአፍሪካ ኩራት የሆነውን አየር መንገዳችንን እንላክላችሁ፣ ስትመጡም ሆነ ስትመለሱ የጉዞውን ነገር ለእኛ ተውት ነው የምንለው። ምክንያቱም የሸባ ማይልስ ፓኬጅ አዘጋጅተንላቸዋል። በዚሁ አጋጣሚ የቴምርን ቤት ገዝተው ዓለምን ይዙሩ የሚል መልእክት ማስተላለፍ እወዳለሁ። ከኢትዮጵያ አየር መንገድ ጋር የገባ ነው የዚህ ስምምነት በዋነኛነት ታርጌት የሚያደርገው ወይም ደግሞ በዋነኛነት አገልግሎቱን ሊሰጥ ያሰበው ደንበኞቻችንን ነው። መጀመሪያ ላይ እንደጠቀስነው ድርጅታችን ሁሌም ትኩረት የሚያደርገው የደንበኞች ምቾት፣ የደንበኞቻችንን ፍላጎት ቱ ዘ ማክሲመም ሄዶ ማሳካት ነው። ለዚህም ይረዳን ዘንድ ደንበኞቻችን በሀገር ውስጥ አሉ፣ በውጭ አሉ። እነኝህን ደንበኞች ሊያገናኛቸው የሚችል አንዳቸው ከአንዳቸው ጋር ተራርቀው ብቻ ሳይሆን ተገናኝተው የሚሄዱ ወደ ቤታቸው የሚመጡበት ከቤታቸውም ደግሞ ለመዝናናት ወጣ የሚሉበትን ነገር የሚፈጥርላቸውን ይህን የሸባ ማይል ከኢትዮጵያ አየር መንገድ ጋር አመቻችተናል። ማንኛውም የእኛ ከስተመር ወደ ቴምር መጥቶ ቤት ግዢ ሲያደርግ ይህን የሸባ ማይል እንደ ስጦታ እናበረክትለታለን። በዚህም አገርን ማወቅ፣ ዓለምን ማወቅ እንዲሁም ደግሞ ከቤተሰብ ጋር አንድነትን መፍጠር የሚያስችለውን ሰርቪስ ያገኛል ማለት ነው። ቴምር ፕሮፐርቲስ ዛሬም ነገን ቀድሞ ለማየት አልሞ ይነሳል። በቀጣይ በምናከናውናቸው ሜጋ ፕሮጀክቶች ዘመናዊ ቴክኖሎጂን ከኢትዮጵያዊ ጥበብ ጋር በማዋሃድ መሰረታዊ የሆነውን የቤት አቅርቦት ችግር ለመቅረፍ ቆርጠን ተነስተናል። በዚህም ህልምን ወደ ጥረትን ወደሚታይ ተግባር ለመለወጥ በምናደርገው ጉዞ የአፍሪካ ኩራት ከሆነው ግዙፍ ድርጅት የምንማራቸውን ነጥቦች ለይተናል። አንድን ድርጅት በተለያየ መልኩ ልንመዝነው እንችላለን። እንደ መመዘኛ ብለን ከምናስቀምጣቸው ነገሮች የምንዘረዝራቸው ነገሮች ይኖራሉ። አንዳንዴ ግን እነኛን ነገሮች መዘርዘር ላይ ይጠበቅብን ይችላል። ኢትዮጵያን አየር መንገድ ስንጠቅስ በራሱ የኳሊቲ፣ የፍጥነት፣ ፓንክቹዋሊቲ መገለጫ ነው። አንድን ድርጅት እንደ መመዘኛ አድርገን ማስቀመጥ እንችላለን።
ይህንን ስንል ኢትዮጵያ አየር መንገድ በዓለም ደረጃ በአፍሪካ ደረጃ እነኚህን የሚጠቀሱ መመዘኛዎችን በማሟላት ስሙ ብቻውን የኳሊቲ መገለጫ ሆኖ እያገለገለ ይገኛል። እንዲሁም በተነጻጻሪ ካለን እድገት፣ ካለን የግንባታ ፍጥነት፣ ካለን የማስረከብ ብቃት እንዲሁም ከሰራተኞቻችን የስራ ቅልጥፍናና ፐንክቹዋሊቲ አንጻር ቴምርንም እንደዛው የብቃት የኳሊቲ ዴሊቨሪ ላይ ታማኝነት ላይ እነኚህን ነገሮች መገለጫ አድርገን ልናቆመው ነው እየሰራን ያለ ነው። ኢትዮጵያ አየር መንገድም ይህንን እድል ስለሰጠን በዚሁ ላመሰግነው ፈልጋለሁ። ቴምር ሲባል ማንም አእምሮ ላይ እንዲሳል የምንፈልገው ቤትና ሱቅ ሰርቶ ማስረከብ ቀላል መሆኑን ያሳየ ግዙፍ ድርጅት በሚል እንዲያስቡት እንፈልጋለን። ምክንያቱም አንድ ኃላፊነት ከተቀበለን በኋላ ያንን መፈጸም በደንብ ኤክሰርሳይዝ አድርገነው ባህል አድርገናል ብዬ አስባለሁ። ስለዚህ ሌሎች ሰዎችም ቢሆን ድርጅቶቹ እንደ አርአያ መውሰድ ይችላሉ ብዬ አስባለሁ። ለቀጣይ 5 ዓመትና 10 ዓመት የያዝነው እቅድ አብዛኛውን ማህበረሰብ ከኪራይ ቤት ወጥቶ የቤት ባለቤትነት የማድረግ እንደዚሁም ነጋዴዎቹ በኪራይ ሱቅ በጣም የመንገላታትና ሱቆችን ኦን የማድረግ ቻሌንጅ እንዳለባቸው እናውቃለን። ስለዚህ በተለያዩ አካባቢዎች ነጋዴውን የሚመጥን የተለያዩ ሞሎችን የመስራት ሀሳብ ነው ያለን። እሱንም እየሰራን ያለ ነው። አሁን የተለያየ አካባቢ ስንል ሱቅ ወርቅ ቤት የሚሸጥበት አካባቢ ባሊስትራ ልትሸጥ አትችልም። ስለዚህ ወርቅ ቤት አካባቢ ሆነውን ለወርቅ ቤት የሚሆን ሞሎችን እንሰራለን። የልብስ ቤትና የጌጣጌጥ ከሆኑ ያንኑ አካባቢ የሚመጥን ሞሎችን እንደዚህ እንሰራለን ማለት ነው። ሀሳባችን ይህን ይመስላል። ያለፈው ስኬታችን ለቀጣዩ ጉዟችን መነሻ እንጂ መዳረሻችን አይደለም። ካለፈው ትምህርት የቀሰምን ዛሬን በስራ የገለጥን ነገን ደግሞ በራዕይ የምንጠባበቅ እኛ ቴምር ፕሮፐርቲሶች ነን። የዛሬው ምርጫው የነገው ቋሚ ሀብቶ ነው። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።